ألا የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሒስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያን ህይወትህንም ሊያስከፍል ይችላል። ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶ ታመሰግናለህ ነው ትታያለህ። ችግር ተሰጥቶ ትታገሳለህ፣ ትመዘናለህ። ዲን ማለት እሱ ነው። ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪ ሸኩር፣ ሹክርና ሶብር ነው ዲን። አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን፣ ችግር መጥቶብህ መታገዝ። ዲን በአጭር ቃል ሲገለጽ እሱ ሰባት አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን ሰባቱን ራቋቸዋል። የመጀመሪያው በአላህ ላይ ላታጋሩ እንዳታጋሩ። ሁለተኛው ሲሕር እንዳትሰሩ ድግምት ውስጥ እንዳትገቡ። ሶስተኛ አስከተሉና ነፍስን ላትገሉ ነው። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል። መውጫ የሌለው ወንጀል ውስጥ ተዘፍቀሃል። እረፍት የለው፣ ሰላም የለው፣ መረጋጋት የለው። ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልከው ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገሳል። ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየን ነገ እኮ እንዲህ ናቸው ብለህ ተሳስተህ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጅ። ወመን የቅቱል ሙእሚናን ሙተዓሚዳን፣ እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም፣ ጀሃነም የሱ መዘውተሪያ ነች። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ አላሁ ዐለይህ አላህ ተቆጥቶበታል። ወለዐነ ረግሞታል። ወአዐደ ለሁ ዐዛበን ዐዚማ የከበደን ቅጣት አዘጋጅቶለት። ወደ ሙእሚን እጅህ እንዳይሳሳት። የሐሳብ ልዩነት ሁሌ ይኖራል፣ የአመለካከት ልዩነት ይኖራል። እንዳታስበው፣ እንዳትዘናጋ። መብቱ ነው። በዛ አመለካከት ታስተምራለህ፣ እንጠራለን፣ እንለፋለን። ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው አሉ። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ ወለው አነ አህለ ሰማዕ ወአህለ አልአርድ፣ የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል። ልብ ብላችኋል? አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቃ አይደለም። መግደል አይደለም፣ በቀልድ ወደሱ በመሳሪያ ማመላከት አይቻል። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ብስላህ፣ አንዳችሁ እኮ ለቀልድ ብሎ መሳሪያ
ወደ ወንድሙ እንዳያጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው፣ አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ። እንዳታመላክቷል ለቀልድ እንኳን። አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ልትሳሳት ትችላለህ። ማትወጣበት ጉድጓድ ውስጥ ወደቅ። ነፍስን መግደል እስልምና በእጅጉ የተጸየፈው